ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ወደ 3 የሚያክሉ መረጃዎችን ነው ልሰጣችሁ የመጣሁት። እነዚህ መረጃዎች ደግሞ በጣም አስፈላጊ ነው። በተለይ ደግሞ አሁን የአሜሪካ መንግስት እያወጣቸው ያሉ አዳዲስ የሆኑ የኢሚግሬሽንን የተመለከቱ ህጎች አሉ። እነዚህ ህጎች ምንድናቸው የሚለውን አንድ ባንድ የምንመለከት ይሆናል። ይሄንን ቻናል ሰብስክራይብ አድርጉ፣ ይጠቅማችኋል። እንደዚህ አይነት መረጃዎች የሚተላለፉበት ነው። ከዚህ በተጨማሪ ደግሞ የደውሏ ምልክት ደግሞ ካበራችኋት እያንዳንዱ እንደዚህ መሰሉ መረጃዎች አያመልጧችሁ ማለት ነው። ለማንኛውም እኔ ፋሲል ነኝ። ይህ ኢንፎቴመንት የዩቲዩብ ቻናል ነው። ወደ ጉዳያችን እንገባለን። እሺ ዛሬ ይዤላችሁ የመጣሁት እንደነገርኳችሁ ወደ 3 የሚያክሉ መረጃዎችን ነው ልሰጣችሁ የመጣሁት። እነዚህ መረጃዎች በጣም ጠቃሚ በጣም አስፈላጊ ናቸው። በተለይ ደግሞ በአሜሪካን ሀገር የምትኖሩ ካላችሁ እንደዚሁም ደግሞ አሜሪካ የሚኖሩ ቤተሰቦች ካሏችሁ ወዳጆች ካሏችሁ ይህ በጣም ለነሱም የሚጠቅም ነው፣ ለሁላችሁም የሚጠቅም መረጃ ነው። እስቲ እነዚህን መረጃዎች ከመንገሬ በፊት የተወሰኑ ቪዲዮዎችን ላሳያችሁና እነዛን ተመስርቼ እነዚህን መረጃዎች ለእናንተ አካፍላችኋለሁ ማለት ነው። እስቲ ቪዲዮዎቹን አንድ ባንድ ላስመልክታችሁ። በጣም አስቸኳይ ዜና አለ። እንግዲህ ይሄ ዜና የማይመለከታችሁ ከሆነ ይመለከታችኋል ብላችሁ ለምታስቡት ወዳጆቻችሁ፣ ጓደኞቻችሁ በመላክ መረጃው እንዲኖራችሁ አድርጉ። በፈረንጆቹ አቆጣጠር ከ2019 ጀምሮ ወደ አሜሪካ በትምህርት ሊሆን ይችላል፣ በስራ፣ በስብሰባ፣ በጉብኝት ሄደው የፖለቲካ ጥገኝነትን ጠይቀው ፕሮሰስ ላይ ላሉ ሰዎች የአሜሪካ መንግስት እንግዲህ ወደ ዩጋንዳ፣ ሆንዱራስ እና ኢኳዶር በመላክ የጥገኝነት ፕሮሰሳቸውን ከዛ ሆነው እንዲያደርጉ እንግዲህ ለማድረግ እንቅስቃሴ ጀምሯል። ይህን መረጃ እንግዲህ ለወዳጆቻችሁ ሼር በማድረግ ኮርት ሂሪንግ ያለባቸው ወዳጆች ካሏችሁ ጠበቃቸውን በቅድሚያ እንዲያማክሩና የሚያስፈልጉ ወረቀቶችን ይዘው ራሳቸውን ወደ ሌላ ሀገር ከመላክ እንዲከላከሉ ለማድረግ ሞክሩ። እንግዲህ የኢትዮጵያውያን ስደተኞች ወደ ዩጋንዳ ነው ይላካሉ እየተባለ እየተወራ ያለው። እንግዲህ የአሜሪካ መንግስት እንደተናገረው ከሆነ በዚህ ፕሮሰስ ከ4 ሚሊዮን በላይ የፖለቲካ ጥገኝነት ጠይቀው ያሉ ተጠባባቂዎች እንዳሉ ነው እየተናገረ ያለው። ተጨማሪ መረጃ ካለ ይዤላችሁ እመጣለሁ። በረከት ሳሙኤል ነኝ። ፎሎ ማድረጋችሁ እንዳትረሱ። እሺ ሌላ አንድ ደግሞ መረጃ ልጨምርላችሁ። ከዚሁ ጋር የተያያዘ ደግሞ አንድ የህግ ባለሙያ ነው እዛው አሜሪካን ውስጥ የሚገኝ አለን ጉደታ የተባለ የህግ ባለሙያ ነው እና በዚህ ልምድ ያለው የህግ ባለሙያ ነው። እሱም ከዚህ ጋር የተያዘውን በተለይ የአሳይለም አግሪመንትን የተመለከተ አንድ ከዚሁ ጋር ራሱ የተያዘ አንድ ቪዲዮ ላሳያችሁ። አሁን ደግሞ አዲስ ነገር መጥቷል። የትራምፕ አድሚኒስትሬሽን የአሳይለም ኮኦፐሬቲቭ አግሪመንት ተመለከተ። አዲሱ የትራምፕ አድሚኒስትሬሽን አዲስ ያደረገው ነገር አለ። እሱን አንዳንድ ነገር ለማለት ነው። አላን ጉደታ እባላለሁ። ከአላን ጉደታ የጠበቃ ቢሮ ነው። ምንድነው ይሄ አግሪመንት? ACA ይባላል። የተፈረመው በጁላይ 2025 ነው። few months ago። አሁን ህግ ሆኖ የጸደቀው አሁን በቅርብ ነው፣ ሴፕቴምበር 2025 ላይ ነው። ይሄ አግሪመንት ስለምንድን ነው የሚያወራው የተባለ እንደሆነ ማንኛውም አሳይለም አፕሊካንት እያሉ ያሉት እንደውም ከ2019 በኋላ አሜሪካን ሀገር መጥተው አሳይለም አፕላይ ያደረጉ ሰዎችን በሙሉ በዚህ አግሪመንት መሰረት ሶስተኛ አገር አሁን ኢን አወር ኬዝ ኡጋንዳ ነው። ኡጋንዳና ሆንዱራስ። እኔ አሁን ባለፉት 2-3-4 ቀናት ፍርድ ቤት ነበርኩኝ። በተደጋጋሚ እየተነሳ ያለ ነገር ነው። ይሄን አፕሊኬሽናቸውን የምናየው ኡጋንዳ ነው እንጂ እዚህ ሊታይ አይቻልም ነው። ተዘጋጅተናል፣ ዶክመንት አቅርበናል፣ ለመከራከር ሬዲ ነበርን። ግን አት ዘ ላስት ሚኒት መንግስት ምን እያለ ነው? እነዚህ ሰዎች አሳይለም አፕሊኬሽናቸው እዚህ ሳይሆን ዩጋንዳ መታየት አለበት ነው። ይሄ አግሪመንት በአሜሪካን መንግስትና በኡጋንዳ መንግስት የተፈረመ ስምምነት ነው። ቤዚካሊ ስምምነቱ ምንድነው? ማንኛውም አሳይለም አፕሊካንት አሜሪካን ሀገር መጥቶ ጥገኝነት ከመጠየቅ ይልቅ ኡጋንዳ ሄዶ ጥገኝነት ይጠይቅ ነው። በጣም ብዙ ሰዎችን ነው አፌክት የሚያደርገው። ይሄ ደግሞ አፕሊካብል የሚሆነው 2019 እና ከዛ በኋላ አፕላይ ያደረጉትን ነው። እስካሁን ድረስ እንደምናውቀው ከሆነ ግራንትድ የሆኑ ወይም ደግሞ ጉዳያቸው በፍርድ ቤት ታይቶ ሪሊፍ ያገኙ ወይም ደግሞ ሰም ሶርት ኦፍ አፕሩቫል ያገኙ ሰዎችን አይመለከትም። ግን እስካሁን ድረስ ከ2019 ጀምሮ መጥተው ፔንዲንግ የሆነ ፕሮሰስ ላይ ያለ ፍርድ ቤት ጉዳያቸው ፍርድ ቤት የሆነ ብዙ አፕሊካንትስ አሉ። እነሱም በሙሉ አፌክት ያደርጋል። ምን መደረግ አለበት ነው የሚቀጥለው ስቴፕ። እስካሁን ድረስ እንግዲህ አዲስ ነው ያመጡት። ይሄንን ኢንፎርስ ማድረግ አሁን ነው በዚች በ3-4 ቀን ነው። እኔ እንኳን የደረሰኝ ለ4-5 ክላይንቶች ፍርድ ቤት ከሄድኩኝ በኋላ በሁለቱ በሆንዱራስ በኩል ነው የመጡት። ስለዚህ ሆንዱራስ ሄደው ጥገኝነት ይጠይቁ ነው። 3-4ቱ ደግሞ ምንድነው አፕሊኬሽናቸውን ከማየታችን በፊት ኡጋንዳ ሄደው
ሁኔታውን ይከተሉ ነው ወይም ደግሞ አፕሊኬሽን ፕሮሰሳቸውን እዛ ያካሂዱ ነው። ለአሁኑ ምንም ነገር እንግዲህ ጊዜ ስለምንፈልግ መከራከሪያ ነጥባችንን በደንብ አጠናክረን እንድንመጣ ፍርድ ቤቱን ጠይቀናል። እርግጠኛ ነኝ ከባድም አይመስለኝም እውነት ለመናገር አሁን ኡጋንዳ ሄዶ አንድ ኢትዮጵያዊ አሜሪካን መጥቶ ጥገኝነት ከጠየቀ በኋላ ኡጋንዳ ሄደህ ጥገኝነትን ጠይቅ ሲባል እዛ ጥገኝነቱን ለማመልከት የሚያዳግቱ በጣም ብዙ ነገሮች አሉ ብዬ ነው የምገምተው። ያንን ቪገርስ የሆነ ዲፌንስ ለማዘጋጀት ተዘጋጅተናል። ሁኔታው ግን በጣም ያሳዝናል። ብዙ መደናገጥ አያስፈልግም። ግን አትሊስት ኢንፎርምድ ከሆናችሁ ካሁን በኋላ ወደ ፍርድ ቤት የምትቀርቡ ሰዎች ይሄ ነገር ሊገጥማችሁ ይችላል። ክርክሩ አይካሄድም። በተዘጋጃችሁበት ዶክመንት በተዘጋጃችሁበት አገራችሁ ላይ የደረሰውን ችግር ፍርድ ቤት ለማስረዳት ከሄዳችሁ በኋላ ይሄ ነገር መሰራት የለበትም። ፍርድ ቤቱ መስማት የለበትም። ዳኞቹ በእናንተ አፕሊኬሽን ላይ ዲሳይድ ማድረግ የለባችሁም። ምክንያቱም ይሄ አፕሊኬሽን እዚህ ሀገር ሳይሆን በሶር ካንትሪ ወይም ደግሞ ኡጋንዳ ወይም ደግሞ ሆንዱራስ ኤልሳልቫዶርን የሚጨምራል መሰለኝ እዛ ሄደው አፕላይ ማድረግ አለባቸው እያሉ ነው። እንግዲህ ነገሮች ጠንከር እያሉ ይመስላል። ግን መደናገጥ አያስፈልግም። ካሁን በኋላ እኛም ባለሙያዎችም ሆንን እናንተም ተባብረን አንዳንድ ነገሮችን ለማዘጋጀት እንሞክራለን ብለን እናስባለን። ጥያቄዎች ካላችሁ ጠበቆቻችሁን ለማማከር ሞክሩ። አላን ጉደታ እባላለሁ ከአላን ጉደታ የጠበቃ ቢሮ ነው። እሺ ተመልሻለሁ። እንግዲህ ቪዲዮውን እንደተመለከታችሁት ነው። ሁለቱም ቪዲዮ ስለ አንድ ነገር ነው የሚያወሩት። እሱም ስለ እንግዲህ አሳይለም በተመለከተ በተለይ ደግሞ በተለያዩ አይነት ምክንያቶች በትምህርትም ሊሆን ይችላል በተለያየ አይነት መንገድ ብቻ ወደ አሜሪካ ከገቡ በኋላ የአሳይለም ጥያቄ ወይም ደግሞ የፖለቲካ ጥገኝነት ጥያቄ በተለያዩ አይነት ምክንያቶች የሚጠይቁ እና ከዛ ጋር የተያዙ ጉዳዮችን ነው እንግዲህ አሁን የትራምፕ አድሚኒስትሬሽን እያወጣ ያላቸው አዳዲስ መመሪያዎች አሉ። በተለይ ደግሞ ካለፈው ከሐምሌ 2025 አሁን በቅርቡ ማለት ነው ከተወሰኑ ወራት በፊት የጸደቀ ወይም ደግሞ የወጣና አሁን ታህሳስ 2025 ላይ የጸደቀ አንድ ህግ አለ። ይሄንን የተመለከተ ህግ እንግዲህ ቀደም ሲል እዚህ ላይ እንደሰማችሁት ACA ይባላል ይሄ ህግ። ስለዚህ ይህ የACA የተባለ ወይም ደግሞ አሳይለም ኮኦፐሬቲቭ አግሪመንትስ ይባላል። ይሄ ማለት እንግዲህ ምንድነው አሜሪካ ከተለያዩ ሀገራት ጋር ስምምነት ፈጽማለች። ከዩጋንዳ፣ ከሆንዱራስ፣ ከኢኳዶርም ተብሏል፣ ጓቲማላም ተብሏል። ብቻ ከነዚህ ከመሳሰሉ ሀገራት ጋር ስምምነት ፈጽማለች። ይሄ ስምምነቷ ምንድነው ማንኛቸውም ለምሳሌ ከአፍሪካ የሚመጡና አሳይለም የሚጠይቁ ሰዎች አሜሪካ ከመግባት ይልቅ ወደ ዩጋንዳ ሄደው ያንን አሳይለም መጠየቅ እንዲችሉ ጥገኝነቱን መጠየቅ እንዲችሉ በሜክሲኮ አድርገው ተላልፈው ደግሞ ከተለያዩ አይነት ከአሜሪካ አጎራባች ሀገራት ደግሞ የሚመጡ ደግሞ አሳይለም ጠያቂዎች ደግሞ ወደ ሆንዱራስ ወደ ጓቲማላም ሊሆን ይችላል ወደ ኢኳዶርም ሊሆን ይችላል ሄደው እዛ ጥገኝነትን እንዲጠይቁ የሚያደርግ እንግዲህ ስምምነት ነው የተፈራረመችው። እንግዲህ ስንመለከተው ይህ አሳይለም ኮኦፐሬቲቭ አግሪመንት የተባለው ወይም ACA ተብሎ የሚጠራው ነገር ማለት ነው በጣም አሳሳቢ የሆነ ጉዳይ ነው። አሁን እንግዲህ ሁለቱንም ቪዲዮዎች እንደተመለከታችሁት በተለይ ደግሞ ይህ በአሜሪካን ሀገር የሚገኙት የህግ ጠበቃ ወይም የህግ ባለሙያ ናቸው። አለን ጉደታ ይባላሉ። የህግ አማካሪ ናቸው፣ ጠበቃም ናቸው እና እሳቸውም እንዳሉት ከዛም በፊት የቀረበውን ቪዲዮ ላይ እንደተመለከታችሁት ይህ ነገር በጣም አሳሳቢ ነው። አሁን እንደምታውቁት የትራምፕ አድሚኒስትሬሽን በየወቅቱ በጣም ባልታሰበ መንገድ አዳዲስ ህጎችን እያወጣ እንደገና እነሱን ደግሞ ቶሎ ለማስፈጸም ነው እንግዲህ እየጣረ ያለው። ስለዚህ ይህም ደግሞ የአሳይለም ኮኦፐሬቲቭ አግሪመንትም የዛ አካል ነው። እንግዲህ ሐምሌ ላይ ወጣ፣ ታህሳስ ላይ ጸደቀ ማለት ነው። እንግዲህ ታዲያ ይሄ ነገር ምንድነው የሚመለከተው ካላችሁ ይህ የጥገኝነት ትብብር ወይም ስምምነት የጥገኝነት የትብብር ስምምነት ነው የሚባለው። ይህ ስምምነት እንደነገርኳችሁ በሐምሌ 2025 ነው የተፈረመው። ከዛ ታህሳስ ላይ ደግሞ ተግባራዊ መሆን እንደሚጀምር ነው የተገለጸው ማለት ነው። ታዲያ አሜሪካና ዩጋንዳ አሁን ወደ ዩጋንዳ ስንሄድ ምክንያቱም ከአፍሪካ ሀገራት ወደ በአሳይለም ጥየቃ ወደ አሜሪካ የሚሄዱ ወይም ደግሞ ከ2019 ካለፈው 2019 ዓመት እንደ አውሮፓውያን አቆጣጠር ጀምሮ ደግሞ በአሜሪካን ሀገር በተለያዩ አይነት ምክንያቶች ወደ አሜሪካ የገቡና አሳይለም ጠይቀው ጉዳያቸው በፍርድ ቤት የተያዘላቸው ወይም ደግሞ ገና በእንጥልጥል ላይ ጉዳያቸው እየታየላቸው ያሉ ዜጎች የሚመለከት ነው። እንግዲህ በዚህ ስምምነት አማካኝነት አሁን ከአፍሪካ ያሉትን ስንመለከት ኢትዮጵያንም ይጨምራል። በነገራችን ላይ ኢትዮጵያን ጨምሮ ወደ 19 የሚያክሉ ሀገራት ነው እንግዲህ የሚባለው።
ብቻ በዚህ ስምምነት መሰረት አሜሪካ የጥገኝነት ጥያቄዎችን በተለይ ደግሞ ከአፍሪካ የሚሄዱ ዜጎችን ወደ ዩጋንዳ የምትልክበት አሰራር ነው እንግዲህ የተፈጠረው ማለት ነው። ይሄ ትልቁ አድቫንቴጁ ለአሜሪካ ምንድነው? ወደ አሜሪካ የሚጓዘው ህዝብ ዝቅተኛ ይሆናል። ወይም ደግሞ አሜሪካ እንደዚህ አይነት ዜጎችን መቀበል አቆመች ማለት ወይም ደግሞ እንደዚህ አይነት የጥገኝነት ጥያቄዎችን ወደ ዩጋንዳ የመሳሰሉት ሀገሮች ላከች፣ ወደ ሌሎችም ሀገራት ላከች ማለት ወደ አሜሪካ የሚፈልሰው ህዝብ ይቀንሳል ማለት ነው። ይሄ ለአሜሪካ መረጋጋት ይፈጥራል ተብሎ ነው የሚታሰበው። ስለዚህ ዩጋንዳ ምን አይነት ግዴታ ውስጥ ነው የገባችሁ ካላችሁ አሁን አፍሪካን በተመለከተ ስንመለከት ዩጋንዳ ወደ እርሷ የሚላኩትን ሰዎች ተቀብላ የጥገኝነት ጥያቄዎችን በገዛ አገሯ ህግ መሰረት እንዲታይ ወይም ፕሮሰስ እንዲደረግ ትፈቅዳለች ማለት ነው ወይም ተስማምታለች። ስለዚህ የአሜሪካ በዚህ ጉዳይ ላይ ያላት ግዴታ ደግሞ ከዩጋንዳ በፈጸመችው ስምምነት መሰረት ለዩጋንዳ ምንድነው ማድረግ ያለባት ካላችሁ ደግሞ አሜሪካ ለዚህ ሂደት ማስፈጸም የሚሆን ከፍተኛ የገንዘብ ድጋፍ ነው ለዩጋንዳ የምታደርገው። በቅርቡ እንግዲህ ዩጋንዳ ከ$2 ቢሊዮን በላይ የሚገመት የጤናና የልማት ድጋፍ ከአሜሪካ ጋር ተስማምታለች። እንግዲህ ይሄ ስምምነት ወደ ዩጋንዳ ከአፍሪካ ሀገር የሚሄዱ ወይም ደግሞ ከ2019 ጀምሮ እንዳልኳችሁ በአሳይለም ጠይቀው ግን ጉዳያቸው ገና ያልተፈጸመላቸውን በሙሉ ወደ ዩጋንዳ ሊላኩ ይችላሉ ማለት ነው፣ ከአፍሪካ የሄዱ ብቻ። ስለዚህ ያንን አይነት ስምምነት ነው እንግዲህ የተፈጸመው። ይሄ እንዳልኳችሁ ወደ አሜሪካ የሚፈልሱትን እንደዚሁም ደግሞ በዛ የአሳይለም ጠያቂዎችንም ሆነ ማንኛቸውንም ዜጎችን ወደ አሜሪካ እንዳይገቡ የማገጃ ስርዓት ነው። እንግዲህ ይሄ ሌላ ፎርም ነው እንግዲህ በጣም አሳሳቢና የትራምፕ አድሚኒስትሬሽን እንዴት ነው እያደረገ ያለው የሚለውን ነገር በጣም የሚያሳይ ነው። ስለዚህ ጉዳያቸው በፍርድ ቤት ያሉትን ይነካል ወይም እንዴት ነው የሚነካው የሚባለው ነገር ከመጣ በነገራችን ላይ እዚህ ጉዳይ ላይ ስንመጣ ጉዳያቸው የጸደቀላቸው በዚህ ሰዓት የአሳይለም ጥያቄ ጠይቀው ጉዳያቸው አፕሩቭ የተደረገላቸውን አይነካም። ቀደም ሲል የህግ ባለሙያው እንደጠቀሱት ጉዳያቸው አፕሩቭ የተደረገላቸውና በዚህ ሰዓት የአሳይለም ጉዳያቸው ሙሉ ለሙሉ የተሳካላቸውን ዜጎች አይነካም። ከዚህ ይልቅ ከ2019 ወደ ኋላ ሄደን ከ2019 እንደ አውሮፓውያን አቆጣጠር ጀምሮ ግን ጉዳያቸው በፍርድ ቤት ያለና በእንጥልጥል ላይ ያሉ ዜጎችን ግን በሙሉ የሚመለከት ነው ማለት ነው። እንግዲህ ከ2019 እና ከዛ በኋላ የመጡ ጉዳያቸው በፍርድ ቤት ያሉ አመልካቾችን የሚነካው ይህ ነገር ደግሞ ወይም ደግሞ የኢሚግሬሽን መመሪያ ነው። የአይሲኢ የሚባል የኢሚግሬሽን መመሪያ ነው አሰራር የሚከተለው። እንግዲህ መዝገብን የመዝጋት ጥያቄ ማለትም ደግሞ ፕሪተርሚት ሞሽንስ ማለት ነው። ስለዚህ ያ ጉዳያቸው ያመዝገባቸው እንዲዘጋ ነው የሚደረገው። ወደ ዩጋንዳ የሚላኩ አፍሪካ እንግዲህ አሳይለም ጠያቂዎች ጉዳያቸው በዛው በእንጥልጥል እንደቀረ እንዲዘጋና ወደ ዩጋንዳ እንዲላኩ ነው የሚደረገው። ስለዚህ የተለያዩ እንደዚህ አይነት የመሳሰሉ ጉዳዮች ናቸው እየተካሄዱ ያሉት። ስለዚህ ወደ ዩጋንዳ መላክን በተመለከተ በተለይ ዳኛው የመንግስትን ጥያቄ የሚቀበል ከሆነ እንግዲህ ያው የፍርድ ቤት ክርክር አለበት። ይሄ ጉዳይ በነገራችን ላይ እንዲሁ ዝም ብሎ ተግባራዊ የሚደረግ ሳይሆን የፍርድ ቤት ክርክርም እስካሁን አለበት። አሁን የህግ ባለሙያውን ሲናገሩ እንደሰማችሁት ይሄ ነገር በጣም አሳሳቢ ከመሆኑ አንጻርና በጣም የተለያዩ አይነት ጠበቆች ደግሞ የአሜሪካንን አድሚኒስትሬሽን ወይም የአሜሪካንን መንግስት የሚሞግቱ ነው የሚሆነው፣ እየሞገቱም ነው ያሉት። ስለዚህ ይሄ ስራ ላይ ወይም ደግሞ ተግባራዊ መሆን ከጀመረ ጊዜ ጀምሮ ያሉ የተለያዩ አይነት እንደዚህ አይነት ጉዳዮች ወደ ዩጋንዳ ሰዎች እንዳይላኩ ወይም ደግሞ ጉዳያቸው ፔንዲንግ ላይ ያለ ወይም በእንጥልጥል ላይ ያሉ ሰዎች ወይም ዜጎች ወደ አፍሪካ ሀገር እንደገና ወደ ዩጋንዳ እንዳይላኩ የሚያስችል የተለያዩ አይነት ዲፌንድ ማድረጊያ የተለያዩ አይነት መዝገቦችና ሰነዶችን በማዘጋጀት እና በማጠናከር ሙግት ላይ ነው ያሉት። እንግዲህ የሚሳካላቸው ይኖራሉ። እንግዲህ አሁን እኚህ የህግ ባለሙያም እንደጠቀሱት ጉዳዩ ቀለል ሊልም ይችላል። ይህን ያህል በጣም የሚያስፈራና ስጋት ላይ የሚጥል ላይሆን ይችላል። ምክንያቱም በደንብ ዲፌንስ ማድረግ ሊችሉ ይችላሉ። ስለዚህ ይህንን ነገር ሊያሸንፉ ይችላሉ። ስለዚህ ወደ አፍሪካ እንደገና ከአሜሪካ እንደገና ወደ አፍሪካ ጉዳያቸው ሊታይ ወይም ደግሞ ጥገኝነት እዛው ይጠይቁ ተብሎ ሊላኩ የሚችሉ ዜጎች ሊቀሩ ይችላሉ። እዛው አሜሪካ እንዲቀሩ ሊደረግ ይችላል። ይሄ እንግዲህ ጠበቆችን ማማከር ነው ለዚህ ዋናው አስፈላጊ ነገር። አሁንም ይህ የህግ ባለሙያ እንደጠቀሱት ጠበቆችን ማማከር በዚህ ረገድ በጣም አስፈላጊ ነው። ሌላው ነገር ሊረዳችሁ የሚችሉ ሰነዶችን ማዘጋጀት ነው። እንግዲህ ለዚህ በጣም ሊረዱ የሚችሉ ሰነዶችን ማዘጋጀትና ማጠናከር፣ ከጠበቆች ጋር መነጋገር፣
በጣም አስፈላጊ ነው ማለት ነው። ስለዚህ እንደዚህ በቀላሉ መፍራትና ተስፋ መቁረጥ የሚያስፈልገው ጉዳይ አይደለም። ግን ጉዳዩ ደግሞ በጣም በቀላሉም ደግሞ ወይም ደግሞ እንደ ተራ ነገር ሊታይም የሚገባው ነገር አይደለም። ምክንያቱም በዚህ ሰዓት ይሄ አይነት ነገር እየተፈጸመ ስለሆነ እንግዲህ ወደ ዩጋንዳ የሚላኩት እንደነገርኳችሁ ከአፍሪካ ሀገራት የሚሄዱ ናቸው። ከዛ ውጪ ደግሞ በሜክሲኮ አድርገው ወደ አሜሪካ ድንበር ደግሞ የሚገቡ ደግሞ እና አሳይለም የሚጠይቁ ደግሞ በተለያዩ አይነት ሁኔታ ላይ የሚገኙ ዜጎች ደግሞ ወደነ ሆንዱራስ፣ ወደነ ጓቲማላ፣ ወደነ ኤኳዶር ሊላኩ ይችላሉ። ስለዚህ ይሄ ደግሞ ከነ ሆንዱራስ ጋር በተመሳሳይ ልክ እንደ አፍሪካዊቷ ዩጋንዳ ሁሉ ከነሱ ጋር ከነዚህ የላቲን አሜሪካ ሀገሮች ጋር የተፈጸሙ ስምምነቶች አሉ። ስለዚህ እነዚህን ስምምነቶች እንግዲህ ያው የሚነካ ነው። እነ ኤልሳልቫዶር አሉ፣ እነ ሆንዱራስ አሉ፣ እነ ጓቲማላ እና ሌሎችም ሀገራት ሊኖሩ ይችላሉ። ስለዚህ ተመሳሳይ የሆነ አሰራር ነው አሁን የአሜሪካ መንግስት እየተጠቀመ ያለው። እንግዲህ እንደነገርኳችሁ ይሄ ሁሉ ዓላማ በጎን በኩል ወደ አሜሪካ የሚሄዱ ዜጎችን ማስቀረት ነው። ስለዚህ በተለያየ አይነት መንገድ የአሜሪካ ዜጎችን ወደ የሌሎች ሀገር ዜጎችን ማስቀረት ነው፣ ወደ አሜሪካ እንዳይገቡ የማድረጊያ ሌላ ዘዴ ነው ተብሎ ነው እየታሰበና እየታየ ያለው። ታዲያ ለምንድን ነው እነዚህ ሀገራት የተለያዩ አይነት እነዚህ ሀገራት ለምን ተመረጡ የሚሉ ጥያቄዎችና ሌሎችም አይነት ጥያቄዎች ይኖራሉ። እነሱን ደግሞ በቀጣይነት የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው መረጃ ላቀርብላችሁ የፈለኩት መረጃ የመጀመሪያው ይሄ ነው። ወደ ሁለተኛው ደግሞ ሌላ ይዤላችሁ የቀረብኩት መረጃ አለ። ባጭሩ ልነግራችሁ እፈልጋለሁ፣ ያው ቪዲዮ ረዘም እንዳይልባችሁ ማለት ነው። እስቲ ሁለተኛውን መረጃ ከመናገሬ በፊት ደግሞ አንድ ቪዲዮ ላሳያችሁና ወደ እነሱ መረጃ እንተላለፋለን። ሰሞኑን የአሜሪካን መንግስት አንዳንድ የአሜሪካ ዜግነት ያላቸውን ሰዎች የአሜሪካን ዜግነት መብታቸውን እንነጥቃለን በሚለው ዙሪያ አንዳንድ ነገር ለማለት ነው የመጣሁት። አላን ጉደታ እባላለሁ ከአላን ጉደታ የጠበቃ ቢሮ ነው። አሁን በቅርቡ የአዲሱ የትራምፕ አድሚኒስትሬሽን የአሜሪካ ዜግነት ያላቸውን ሰዎች ዲናቹራላይዝ እናደርጋለን ወይም ደግሞ ዜግነታቸውን እንነጥቃለን እያለ ነው። የአሜሪካ ዜግነት ያለው ሰው ብዙ ቤኔፊት አለው። አንደኛ you don't lose it ለዘላለም። አሁን ውጭ ሀገር በጣም ብዙ ዓመትን ቢኖር አንድ ሰው ዜግነቱን አያጣም። ፓስፖርቱ ቢጠፋ ኤክስፓየር ቢያደርግ ናቹራላይዜሽን ሰርቲፊኬቱ ቢጠፋ ዜግነቱን አያጣም አንድ ሰው ማለት ነው። ሌላም ቤኔፊት አለው ቮት የማድረግ ሌሎችም ከዚህ ጋር ተያይዘው በአሜሪካ ዜግነት ተያይዞ የሚመጡ ቤኔፊቶች አሉ። ያ ቤኔፊት ደግሞ የሚመጣው እንዴት ነው? አንድ ሰው 5 ዓመት መኖር አለበት ወይም 3 ዓመት መኖር አለበት፣ ፈተና ማለፍ አለበት፣ እንግሊዝኛና ሲቪክ። እነዚህን ካገኘ በኋላ ሲቲዝን ይሆናል። አሁን ያለው የትራምፕ አድሚኒስትሬሽን ምን እያለ ነው? ይህንን ዜግነት ያገኙ ሰዎች ብዙ ጊዜ በተጭበረበረ ሁኔታ ስለሆነ በአመት ከ100 እስከ 200 የሚሆኑ ዜጎችን የዜግነት መብታቸውን እንነጥቃለን እያለ ነው። አግሬሲቭሊ ማለት ነው። ኢን ዘ ፓስት እውነት ለመናገር 10-11 ሰው ነው በአመት ዲናቹራላይዝድ የሚሆነው ወይም ደግሞ ዜግነቱን የሚያጣው። አሁን ግን የትራምፕ አድሚኒስትሬሽን ባልታወቀ መንገድ አግሬሲቭሊ ከ100 እስከ 200 የሚሆኑ ሰዎችን በአመት ዜግነታቸውን እንነጥቃለን ይላል። አንዳንድ የግድ ማወቅ ያለባችሁን ነገር ለመናገር ያህል፣ አንደኛ ሲቲዝን ከሆነ በኋላ አንድ ሰው በሚያደርገው ጥፋት ወይም ደግሞ ወንጀል ለማለት ይቻላል ሲቲዝነቱን አያጣም። አንደኛው ይሄ ነው። ስለዚህ ሲቲዝን ከሆናችሁ በኋላ ጥፋት አጥፉ ማለት አይደለም፣ ግን አንድ ሰው ወንጀል እንኳን ቢፈጽም ያ ነገር ሲቲዝነቱን እንዲያጣ አያደርገውም። ሁለተኛው ነገር ማወቅ የሚገባችሁ ምንድነው? ሲቲዝነትን ለማሳጣት የሚያስፈልጉት ነገሮች መንግስት ሊያመጣቸው የሚችሏቸው ነገሮች ምንድናቸው? አንደኛ ፍሮድ ነው፣ ውሸት፣ ሚስሪፕሬዘንቴሽን፣ አፕሊኬሽኑ ላይ አንዳንድ ትክክል ያልሆኑ ኢንፎርሜሽኖችን መናገር ወይም ደግሞ መሙላት፣ ያልኖረበትን ቦታ ኖር ያለው ማለት፣ ሚስት ከዚህ በፊት አግብቶ ነበረ ፈቷል፣ ግን ፎርሙ ላይ ሌላ ነገር የተናገረ እንደሆነ፣ አንዳንዴ ጥቃቅን የሚመስሉ ነገሮች አሉ፣ ግን ውሸት መሆናቸው ከታወቀ የትራምፕ አድሚኒስትሬሽን ካሁን በኋላ አግሬሲቭሊ እነዚህን በመጠቀም ዲናቹራላይዝ እናደርጋለን እያለ ነው። ምንድነው ማድረግ ያለባችሁ? ይሄ ነገር ከመጣ ማለት ነው ኦፍ ኮርስ ብቻችሁን የምትወጡት ነገር አለም። ስለዚህ ሲዝንድ የሆነ ኢሚግሬሽን አተርኒ ያስፈልጋቸዋል። ከዛ በተረፈ ግን እነዚህን ሚስሪፕሬዘንቴሽን ወይም ፍሮድ ያደረጋችሁ ሰዎች በፊት ካላችሁ አሁን ሄዶ ፋክቱን በደንብ ማወቁ ይረዳል። ምክንያቱም ኢንኬዝ እንዲህ አይነት ነገር ከመጣ ቶሎ ብሎ ቪግረስ የሆነ ዲፌንስ። እሺ ወደ ሌላው መረጃ ስንተላለፍ እንግዲህ አሁን እኚህኑ ቀደም ብዬ በሌላ ቪዲዮ ያሳየኋችሁን
ይሄኑ በአሜሪካ የሚገኙ የህግ ባለሙያ እና ጠበቃ እንግዲህ አለን ጉደታ ናቸው የሚባሉት። እንግዲህ እሳቸው እንደጠቀሱት ደግሞ ሌላው ሁለተኛው ያስኩላችሁ መረጃ ደግሞ በአሜሪካ ያሉ ከሌላ ሀገር የመጡ ዜጎችን ዜግነታቸውን ሊነጥቅ ነው የሚል ነገር ነው ያለው። እንግዲህ ዜግነታቸውን ነጥቃለው የሚል ነገር ነው እንግዲህ የትራምፕ አስተዳደር እያለ ያለው። እንግዲህ ይህ ዜግነት መንጠቅ የሚባለው ነገር ምንድን ነው ካላችሁ እና ለዚህ ደግሞ ምክንያቱ ወይም ደግሞ የትራምፕ አስተዳደር ለዚህ ደግሞ ምክንያት ነው ብሎ የጠቀሰው ነገር ምንድን ነው ልትሉ ትችላላችሁ። እንግዲህ የአሜሪካ መንግስት በተለይ ደግሞ አሁን የትራምፕ አስተዳደር ስልጣን ከያዘ ጀምሮ የአሜሪካ ዜግነት ያላቸውን ግለሰቦች ዜግነት ስለመንጠቅ ነው እንግዲህ እየተናገረ ያለው ወይም ደግሞ ዲናቹራላይዝ ስለማድረግ ማለት ነው። ስለዚህ ይሄ መመሪያና እቅድ ደግሞ በብዙዎች ዘንድ በጣም ከፍተኛ ስጋት፣ ከፍተኛ የሆነ እንግዲህ ጭንቀት ነው የፈጠረው። ስለዚህ ይህ አሰራር በጣም ከባድ ነው። በህግ ቋንቋ ደግሞ ዜግነትን መሰረዝ ማለት ነው። እንግዲህ አንድ ሰው በዜጋ ሆኜ ኖር ያለው ብሎ ተደላድሎ በሚኖርበት ሰዓት እንግዲህ ዜግነትን ተነጥቀሃል፣ ስለዚህ ወደ ሀገር ተመለስ የሚባል እንደዚህ አይነት ከድንገተኛ የሆነ በጣም አስቸጋሪ በጣም አስጊ የሆነ ነገር ነው እንግዲህ የትራምፕ አስተዳደር እንግዲህ ተግባራዊ ሊያደርግ እያሰበ ያለው ማለት ነው። እንግዲህ ቀላል አይደለም። ዜግነት መንጠቅ ብቻም አይደለም። እነዚህ ዜግነት የሚነጠቁ ደግሞ ሰዎች በአመት በጣም በርካታ የሆኑ ሰዎችን ነው ከ100 እስከ 200 ያሉ ሰዎችን ነው ዜግነት ነጥቃለው ብሎም እያሰበ ያለው። ይሄ ማለት ደግሞ ምን ያህል ቁጥር በየአመቱ ሊነካ እንደሚችል ነው ማሰብ ይቻላል። እንግዲህ ይህ የኦፕሬሽን ካፕሪኮርን የተባለና የዜጎችን የዜግነት መብት መንጠቅ ማለት በጣም ከባድ ነው። ይህ ለዚህ ደግሞ የሚሆን ታስክ ፎርስ ተቋቁሟል። ስለዚህ ይህን ግብረ ኃይል ዋና ዓላማውም በማጭበርበር ተገኝቷል የተባሉ ዜግነቶችን መንጠቅ ነው። እንግዲህ ዜግነት ሊነጠቅባቸው የሚችሉ ጉዳዮች ምንድናቸው ካላቸው ቀደም ሲል የህግ ባለሙያው እንደጠቀሱት ማጭበርበሮች፣ ፍሮድ። አሁን ይህ ማለት ምንድነው? የተለያዩ አይነት ነገሮችን መደበቅ፣ የሐሰት ስም መጠቀም፣ የሐሰት ሰነድ ማቅረብ ወይም ደግሞ እውነታን መደበቅ ወይም ደግሞ ውልፊል ሚስፕሬዘንቴሽን የሚባለው ማለት ነው። ስለዚህ ለምሳሌ የተለያዩ የሆነ የፖለቲካ ድርጅቶችን ይደግፉ የነበረ ሊሆን ይችላል፣ ወይም ደግሞ የተፈጸሙ ወንጀሎችን ሊሆን ይችላል፣ ወይም ደግሞ ሽብርተኝነትን የሚደግፉ ሊሆን ይችላል። ብቻ እንደዚህ የመሳሰሉ ነገሮችን የሚደብቁ ናቸው ዜግነት የሚነጠቁት ነው የሚባለው። ሌላው ነገር ደግሞ በክህደት ወንጀል መሳተፍ፣ ዜግነትን ካገኙ በኋላ በአሜሪካ ላይ የክህደት ወንጀል መፈጸም ወይም ጸረ አሜሪካ የሆኑ አቋሞችን ማራመድ፣ እንደዚህ የመሳሰሉ ዜግነት ሊያስነጥቁ የሚችሉ ከባባድ የሆኑ ነገሮች ይኖራሉ ተብሎ ነው የሚታሰበው። ስለዚህ አሁን እንግዲህ ወደ ኋላ ተመልሼ የዜጎችን የዜግነት መብት እንዴት እንደተገኘ መርምሬ በአመት ከ100 እስከ 200 የሚሆኑ ሰዎችን ዜግነታቸውን እነጥቃለሁ የሚል ነው እንግዲህ እየተባለ ያለው። እንደምታውቁት እንግዲህ በአመት ይህን ያክል የዜግነትን ማንሳት እንደዚሁ በቀላሉ የምታዩት ነገር አይደለም። ምክንያቱም ከዚህ በፊት የነበሩ አንዳንድ ነገሮችን ለመመልከት ያክል ለምሳሌ ይቅርታ። ለማንኛውም እነዚህ ዜጎች እንግዲህ የሚነጠቁት ዜጎች በአመት ይህ ቁጥር በአመት እስከ 204 እንግዲህ ይቅርታ፣ በአመት ከ100 እስከ 200 ያልኳችሁ በስህተት ነው። በወር ነው። በወር ከ100 እስከ 200 የሚያክሉ ዜጎችን ነው ዜግነታቸውን ነጥቃለው ያለው የትራምፕ አስተዳደር። ይህ ማለት በአመት ሲሰላ ወደ 2400 የሚደርሱ ዜጎችን ዜግነታቸውን መንጠቅ ማለት ነው። ከዚህ በፊት እንግዲህ ከ2017 እስከ 2025 የነበሩ እንግዲህ መረጃዎች እንደጠቀሱት ከሆነ በእነዚህ ጊዜያት ውስጥ በእነዚህ ዓመታት ውስጥ ከ2017 እስከ 2025 ማለት ወደ 8 ዓመታት የሚያክሉ የተገኘው መረጃ እንደተገኘው መረጃ ከሆነ 120 ሰዎች ብቻ ነበሩ ዜግነታቸው የተነጠቀው። ያው ዜግነት መንጠቅ የተለመደ ነገር ነው በፊትም። ምክንያቱም እንደዚህ አይነት በጣም ከባድ የሆኑ የማጭበርበር ስራዎችን፣ ከባድ የሆኑ የሽብርተኝነትን፣ ጸረ አሜሪካ አቋምን እና ሌሎችን እንደዚህ የመሳሰለ ክህደት የፈጸሙ ዜጎች ዜግነታቸው ይነጠቃል በፊትም። ሆኖም ግን እንደዚህ ከባድና ከፍተኛ ቁጥር ግን ሆኖ አያውቅም። በነገራችን ላይ ይሄ ነገር ኢትዮጵያንም የሚመለከት ነው። የተወሰኑ ሀገራት ናቸው በዚህ ዝርዝር ውስጥ ያሉት፣ ግን ሁሉንም ይመለከታል ተብሎ ይታሰባል። የራሱ የትውልድ አሜሪካን ካልሆኑ በቀር የሌሎች ሀገር ዜጎች ኢትዮጵያን ጨምሮ እንደዚህ አይነት ዜግነት የማንሳት ሁኔታ ሊከሰት ይችላል ተብሎ ነው የሚጠበቀው። እንግዲህ ይህ በጣም ከባድ ነው። አሁን ምንድነው ቅድሚያ የሚሰጣቸው መዝገቦች ምንድን ናቸው ካላችሁ እንደነገርኳችሁ የተለያዩ የደህንነት ስጋቶች ሊሆኑ ይችላሉ፣
ወንጀልና ማጭበርበሮች ሊሆን ይችላሉ፣ ሽብርተኝነት ሊሆን ይችላል፣ በአሻራ ምርመራና በሌሎች አይነት መንገድ ዲጂታላይዝ በሆኑ መንገዶች ደግሞ የሚጣሩ የተለያዩ አይነት ነገሮች አሉ። ስለዚህ የአሜሪካ ውስጥ ያሉት አብዛኞቹ ዜጎች በማጭበርበር ነው ይሄን ዜግነት ያገኙት የሚባለው ነገር ነው አሁን እየመጣ ያለው። በነገራችን ላይ ማለት ነው የማጭበርበር ወንጀል ሲባል አሁን አንድ የተካተተው ነገር ምንድነው? በውሸት ጋብቻ ግሪን ካርድ ያገኙትንም ሰዎችን ጭምር ይጨምራል። ይሄ ደግሞ በጣም ከባድ ነው፣ ምክንያቱም እንደዚህ አይነት ነገሮች የተለመዱ ናቸው። ስለዚህ እነዚህንም ነገሮች ይጨምራል። ሆኖም ግን አሁንም የትራምፕ አስተዳደር በዚህ ረገድም ትችት እየደረሰበት ነው። ምክንያቱም ዜግነትን መንጠቅ በጣም ከባድና ጥንቃቄ የሚፈልግ ህጋዊ ሂደት እንጂ እንደ ምርት በቁጥር የሚለካ መሆን የለበትም የሚል ክርክር ነው እየቀረበ ያለው። ሌላው ነገር ደግሞ ይህ አሰራር ጥቃቅን ስህተት በፈጸሙ ወይም በድንገት መረጃ በሰዓቱ ንጹህ ዜጎች ላይ በጣም ከፍተኛ ፍርሃትና አለመረጋጋት ይፈጥራል የሚል ስጋትንም ነው ወይም የሚል መከራከሪያም ነው እየቀረበ ያለው። አጠቃላይ ብቻ መንግስት በ2026 በፈረንጆች ዓመት ውስጥ ብቻ በሺዎች የሚቆጠሩ ሰዎችን ዜግነት ለመንጠቅ እንዳሰበ ነው እየገለጸ ያለው። እንግዲህ የተለያዩ አይነት መመሪያዎች እያወጣ ያለው የትራምፕ አስተዳደር እንግዲህ ሌሎች የተለያዩ አይነት መመሪያዎች ገና ከዚህ በኋላ ይወጣሉ ተብሎ ነው እየተጠበቁ ያሉት። ይሄ ሁለተኛው ያቀረብኩላችሁ መረጃ ነው። እስቲ ወደ ሶስተኛው መረጃ ከመሄድ በፊት ደግሞ አንድ ቪዲዮ ላሳያችሁና ከዚህ በኋላ ደግሞ አጭር የሆነ አንድ መረጃ ሰጣችኋለሁ። ዛሬ የምንነጋገረው ደግሞ ግሪን ካርድ ያላችሁ ሰዎች ወይም ደግሞ አሜሪካን ሀገር በቪዚተርነት ለመምጣት የምትፈልጉ የምትሞክሩ፣ በተለያየ ቪዛ አፕሊኬሽን የምታስገቡ ሰዎች ወይም ደግሞ ሲቲዝን ለመሆኑ የምትሞክሩ ሰዎች ሶሻል ሚዲያችሁን በተመለከተ ምን ማድረግ እንዳለባችሁ ለመነጋገር ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። የትራምፕ አድሚኒስትሬሽን ያው እንደምታውቁት ኢሚግራንት ፍሬንድሊ አይደለም። በትንሽ ምክንያት ነገሮችን አግሬሲቭሊ ኢሚግራንት ኮሚዩኒቲው ላይ እየመጣ ይገኛል። ስለዚህ ዛሬ የምንነጋገረው ምንድነው ሶሻል ሚዲያን በተመለከተ አንዳንድ ነገሮች ግን ማድረግ አለባችሁ ወይም የለባችሁም የሚባለው ነገር ለመናገር ነው የመጣሁት። ብዙ ሰው አሜሪካን ሀገር ለመምጣት ቪዛ ይጠይቃል። እዚህ ሀገር ከመጣ በኋላ ደግሞ ግሪን ካርድ አፕላይ ያደርጋል። ትዳርም ሆነ ወይም ደግሞ 5 ዓመት ከመኖር በኋላ ደግሞ ዜግነት አፕሊኬሽን ይሞላል። በዚህም ጊዜ የኢሚግሬሽን ኦፊሰርስ የሶሻል ሚዲያ ገጾቻችሁን የማየት መብቱ የተፈቀደላቸው ነው። ያንን በሚያዩበት ጊዜ ጸረ አሜሪካ መንግስት የሆነ አንዳንድ ነገሮች እዛ ሶሻል ሚዲያ ላይ ካገኙ ወይም ደግሞ እኛ እንዲህ ነን ትላላችሁ፣ ሶሻል ሚዲያችሁ ላይ ግን የሚታየው ነገር ሌላ ነገር ሊሆን ይችላል። እነዛ ነገሮች ሂውጅ የሆነ ኢምፓክት ይኖረዋል ማለት ነው ቤኔፊት አሰጣጡ ላይ። አሁን ለምሳሌ አንድ ሰው ቪዛ አፕላይ ያደርጋል አሜሪካን ሀገር ለመምጣት። ሚስት የለኝም ይላል፣ ልጆች የሉኝም ይላል። ግን ሶሻል ሚዲያው ላይ የቤተሰቡን ከልጆቹ ጋር ከባለቤቱ ጋር አንዳንድ ፒክቸሮች ይኖሩታል። እየተናገረ ያለው ለኤምባሲ ወይም ደግሞ ለኢሚግሬሽን ኦፊሰሩ እየተናገረ ያለው ነገር እና እያደረገ ሶሻል ሚዲያው ላይ ያለው ነገር ኮምፕሊትሊ የተለያየ ነገር ሊኖር ይችላል። ያ ማለት የግድ ያ ሰው ዋሸ ማለት አይደለም፣ ግን ኔጌቲቭ የሆነ ነገር ትሪገር ያደርጋል። ስለዚህ እንዲህ አይነት ነገር ቤኔፊት ከመጠየቃችሁ በፊት ያላችሁን ሶሻል ሚዲያ ላይ ያላችሁን ኤክስፖዠር ቀንሱ ለማለት ይከብዳል። ግን ኢንላይን ዊዝ ዋት ዩ ኒድ ዋት ዩ ዲማንድ ወይም ደግሞ የምትፈልጉትን ነገር ኮምፕሊትሊ እንዳያሳጣችሁ ተጠንቅቃችሁ ሶሻል ሚዲያ ላይ ያላችሁን ገጻችሁ ላይ ያለውን ፖስት የምታደርጉትን ነገር ለመጠንቀቅ ሞክሩ። በተለይ የአሜሪካን መንግስትን በተመለከተ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ጥያቄዎች ካላችሁ በዚህ ቁጥር ልትደውሉ ትችላላችሁ። እሺ ሶስተኛው ያው ከዚህ በፊትም የገለጽኩላችሁ ነው። አሁንም ደግሞ እኚህ የህግ ባለሙያ አሁንም የተናገሩት ነገር በተለይ ወደ አሜሪካ በተለያየ አይነት ምክንያቶች ግሪን ካርድ እንግዲህ ለማግኘት የሚፈልጉ በተለያየ አይነት መንገድ ወደ አሜሪካ ለመሄድ የሚያስቡ ማናቸውም የሶሻል ሚዲያ አጠቃቀማችሁ ላይ በጣም ትኩረት ስጡ። ከዚህ በፊት ሶሻል ሚዲያችሁ ላይ ያጋራችኋቸው የተለያዩ አይነት ሊያስጠረጥሯችሁ ሊያስጠይቋችሁ ይችላሉ ብላችሁ የምታስቡት ነገሮች ካሉ ካሁኑ አጥፏቸው፣ ግን አጠቃቀማችሁ ላይ በጣም ትኩረት ማድረግ ይገባችኋል የሚል ነገር ነው የተናገሩት። እርግጥ ነው ሶሻል ሚዲያ አጠቃቀም እንደየሰው የተለያየ ነው፣ እንደየሁኔታው የተለያየ ነው። ሰው የተለያየ አይነት ነገር ሶሻል ሚዲያው ላይ ፖስት ሊያደርግ ይችላል። የተለያዩ አይነት ነገሮችን ላይ ኮሜንት ሊሰጥ ይችላል፣ ወይም ደግሞ ብዙ አይነት መንገዶችን ሊጠቀም ይችላል። ግን አሁን የትራምፕ አድሚኒስትሬሽን ወይም የትራምፕ አገዛዝ ወይም መንግስት ሶሻል ሚዲያ ላይ በጣም ጥብቅ ቁጥጥር ለማድረግ እንደሚፈልግ ተናግሯል። ምክንያቱም እንግዲህ እንደነገርኳችሁ በተደጋጋሚ በተለያየ አይነት መንገድ እየሰማ ነው እንዳለው ወደ አሜሪካ ዜጎች ማናቸውም ከዚህ በኋላ ከሌላ አገር የመጡ ማናቸውም ዜጎች ወደ አሜሪካ እንዲገቡ አይፈለግም በትራምፕ አስተዳደር። ስለዚህ ያንን ቁጥር ለመቀነስና ብሎም ደግሞ ለማቆም እንግዲህ ሰበቦችና ምክንያቶች ናቸው እየተፈለጉ ያሉት።
ስለዚህ ያንን ለዛ ደግሞ ምክንያት ይሆኑናል ብለው የሚያስቧቸው የተለያዩ ነገሮች ነው እንግዲህ ቀስ ብለው እያሰቡ አዳዲስ የሆኑ ነገሮች የሚያመጡትና የሚያደርጉትም ከዛ አንፃር ነው። አሁን እንግዲህ ቀጥታ ወደ ሶሻል ሚዲያ ደግሞ ምርመራ ገብተዋል። ስለዚህ አሁን አንድ ሰው ወደ አሜሪካ ለመሄድ ሲያስብ ወይም ደግሞ አሜሪካን ሀገር ከሄደ በኋላ ምንድን ነው የሚደረግበት ፍተሻ ካላችሁ ሶሻል ሚዲያው ፕላትፎርሙ ላይ እያንዳንዱ ያጋራቸው ነገር ለምሳሌ ፌስቡክ ሊሆን ይችላል፣ ሊንክድኢን ሊሆን ይችላል፣ ሌሎችም የሶሻል ሚዲያ ፕላትፎርሞች ላይ ሊሆን ይችላል። ያጋራው ነገር ምንድን ነው የሚለው ነገር ይታያል። ስለዚህ ከቪዛ ዓላማ ጋር የሚጋጩ መረጃዎችን ሰጥቶ ከሆነ እና በተለያየ አይነት መንገድ እንደዚህ ናቸው ተብሎ የተጠረጠሩ ነገሮች ከተገኙ ቀጥታ ወደ አሜሪካ መግባት የሚችልበትን መንገድ ይዘጋበታል ማለት ነው፣ ወይም ቪዛው ሊከለከል ይችላል። ለምሳሌ በቱሪስት ቪዛ B1 ወይም B1 or B2 እየሄደ ከሆነ በፌስቡክ ወይም ደግሞ ሊንክድኢን ላይ አሜሪካ ሄጄ ስራ መፈለግ እፈልጋለሁ ወይም ለረጅም ጊዜ እዚያው ለመቅረት አቅጃለሁ የሚሉ ይዘቶችን መለጠፍ ለቪዛ ክልከላ እንደ አንድ ምክንያት ሊወሰድ ይችላል። ስለዚህ በጣም ከባድ ነው። ለምሳሌ ምን ማለት ነው? አንድ ሰው በቪዚተር ሄዶ ወይም በቱሪስት ቪዛ ሄዶ ግን እዛው ለመቅረት የሚያስብ ከሆነና ያንን ሶሻል ሚዲያው ላይ ለጠፈው ከሆነ በቀጥታ ያስጠይቀዋል። ስለዚህ ማስጠየቅም ብቻ አይደለም ቪዛውን ያስከለክለዋል ወይም ደግሞ ያስነጥቀዋል። ስለዚህ ይሄ አንደኛው ምክንያት ሊሆን ይችላል። ሌላው ደግሞ ከፖለቲካ ጥገኝነት ጋር የተያያዙ ጉዳዮችም ሊሆኑ ይችላሉ። ለምሳሌ ጽንፈኝነት ወይም ደግሞ ጸረ አሜሪካ የሆነ ማንኛቸውም የሚራመዱ ነገሮች ሶሻል ሚዲያው ላይ ከለጠፈ ለምሳሌ ወይም ደግሞ የአንድ ሽብርተኛ ደጋፊ ከነበረ ወይም ደግሞ ብቻ በማንኛውም አይነት መንገድ ይደግፍ ከነበረና የተለያዩ እነዚህን የመሳሰሉ ወንጀሎች ከተገኙበት ሌላው ቀርቶ በጣም በቀላሉ ማለት ነው አሁን እኚህ የህግ ባለሙያ እንደተናገሩት እኔ ቤተሰብ የለኝም፣ የትዳር ጓደኛ የለኝም፣ ልጆች የሉኝም ብሎ ተናግሮ በአፉ ወይም ደግሞ መረጃ ሰጥቶ ግን ሶሻል ሚዲያው ላይ ሲታይ በፊት የለጠፋቸው የቤተሰቡ የልጆቹ የሚስቱ ፎቶዎች ከተገኙ እርግጥ ነው ወንጀል አይደለም፣ ግን ደግሞ ለአሜሪካ መንግስት የሚሰጠው መልእክት ደግሞ እንደዛ አይደለም። ስለዚህ ይሄ ሰው ዋሽቷል። ስለዚህ ከሌሎች ወንጀሎች ጋር ይጠቃለልበታል ወይም ደግሞ ሌሎች ወንጀሎች ተብለው ከተጠቀሱት ነገሮች ጋር ይሄ ቀላል የሚባለውን ጉዳይ አንድ ላይ ሊታይ ይችላል። ስለዚህ ይሄን በተመለከተ በጣም ጥንቃቄ ማድረግ አስፈላጊ ነው በዚህ ረገድ እና በዚህ ሰዓት በተለይ ወደ አሜሪካ ለመሄድ የሚያስብ ማንኛውም ሰው ሶሻል ሚዲያ አጠቃቀሙን በተመለከተ ትኩረት ሊሰጥ ይገባል። ምናልባት ከዚህ በፊት የፖስት ያደረግናቸው የተለያዩ አይነት ለምሳሌ የአሜሪካ መንግስትን የሚተች ሊሆን ይችላል፣ ጸረ አሜሪካ ይሄም እንኳን ባይሆን እንዳልኳቸው በጣም ቀላል የሆኑና ግን ዝም ብለን በስህተት የተለጠፉ እኛ ከተናገርነው መረጃ ውጭ የሆኑ ሌሎች መረጃዎች እኛ አንዳንድ ጊዜ ተሳስቶን እኮ ሊሆን ይችላል ያ ሰው እዛ ፕላትፎርም ላይ ወይም እዛ ሶሻል ሚዲያ ላይ የለጠፈውን ነገር ረስቶትም ሊሆን ይችላል፣ ሌላ መረጃ ሰጥቶም ሊሆን ይችላል። ግን የአሜሪካ መንግስት እንደዛ አይመለከተውም ጉዳዩን፣ ቀጥታ ቪዛውን ሊነጥቀው ይችላል። ስለዚህ ወደ አሜሪካ እንዳይገባ ሊታገድ ይችላል። ስለዚህ እንደዚህ የመሳሰሉ ነገሮችን ላይ አጠቃቀም ላይ በጣም ትኩረት ማድረግ በጣም አስፈላጊ ነው። ሌላው ነገር ደግሞ የቪዛ ፎርም አሞላል ላይ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ አጠራጣሪ ነገሮችን ማጽዳት ትልቁ ነገር፣ ከማን ጋር ጓደኛ እንደሆነ አንድ ሰው ማወቅ ይኖርበታል። ምን አይነት ጓደኞች ናቸው ሶሻል ሚዲያዎች ላይ የነበሩት? እያንዳንዷ ነገር ነች ትሬስ የምትደረገው፣ እያንዳንዷ ነገር ነች የምትመረመረው። ስለዚህ እነዚህ ነገሮች ፎቶዎች ማጽዳት ያስፈልጋል፣ ማንኛውም ሰው ወደ አሜሪካ ለመሄድ የሚያስብ ከሆነ ማለት ነው። ስለዚህ እነዚህ 3 መረጃዎች ለእናንተ ይጠቅማሉ። በተለይ ደግሞ ወደ አሜሪካ ለመሄድ የምታስቡም ካላችሁ እዛም ያሉ የተለያዩ አይነት ሁኔታዎች ላይ ያሉ ዘመድ ወዳጆች ካሏችሁም ደግሞ ለእነሱም ይጠቅማል፣ አጓሯቸው። እንግዲህ ለዛሬ የሰጠኋችሁ መረጃዎች እነዚህን ይመስላሉ። ቪዲዮ ትንሽ ረዘም ብሎባችሁ ሊሆን ይችላል፣ ግን እነዚህ መረጃዎች በጣም አስፈላጊ ስለሆኑ ነው። ጥያቄ ካላችሁና ያልገባችሁ ነገሮች እንዲብራራላችሁ የምትፈልጓቸው ነገሮች ካሉ በኮሜንት ሴክሽን ላይ አሳውቁኝ። ላይቭ ላይም ደግሞ ስገባ እነዚህን ጉዳዮች እንደገና መልስ ልሰጥባቸው እችላለሁ። የተለያዩ ሌሎች ማብራሪያዎችን ካገኘሁኝ ተጨማሪ የሆኑ ዝርዝር ጉዳዮችን ይዤ እቀርባለሁ ማለት ነው። ይህ የኢንፎቴመንት የዩቲዩብ ቻናል ነው። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። አብራችሁ እንድትቆዩ ጋብዛችኋለሁ። ለአሁኑ አበቃው። ሰላም።